በጣም ጥሩ። እዚህ ጋር ልብ አድርግ እንዳትረሳ። ኢየሱስ ቸር መምህር ተብሎ ተጠርቷል። አንድ ሁለተኛ አምላክ ብቻ ቸር መሆኑን ተናግሯል። ሁለት ሶስተኛ ደግሞ ቸር መምህርነቱን ኢየሱስ ተቃውሟል። ሶስት ነገር ይዘናል። እሺ ይሄንን ጥቅስ ይዘህ ይሄንን ቦታ ማርክ አድርግና ያዘው። ማቴዎስ ላይ ሂድ አንዴ። ማቴዎስ ስንት ላይ? ማቴዎስ 19 ስንት ላይ? ቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? በጣም ጥሩ። እዚህ ጋር ቸር የተባለው ወይ ደግሞ መልካም የተባለው የንግግሩ ባለቤት ይህ የመልካም የተባለው ባለቤቱ ማን ሆነ? ኢየሱስ ነው ወይስ ነገር የሚባለው ሆነ? መልካም ሁለቱም እንግሊዝኛው ላይ አንድ አይነት ነው። ጉድ ነው ሁለቱም። ቸር የሚለውም ይሄኛውም ጉድ ነው። አማርኛው ላይ ነው እንደዚህ ያደረጉት እንጂ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው ይላል። እዚህ ጋር መልካም የተባለው ባለቤቱ ማን ሆነ? እዚህ ጋር ኢየሱስ ነው መልካም የተባለው ወይስ ነገር የሚባለው ነው ባለቤት የሆነው? እዚህ ጋር የዘላለም ሕይወት ነገር ኦኬ። ስለ መልካም ነገር ለምን ትጠይቀኛለህ ነው ያለው እኮ። ባለቤት ቅድም ግን የተባለው ማን ነው? እዚህ ጋር ቸር መምህር ሆይ ነበር አይደል? እዚህ ጋር ያለው ቅድም ይሄኛው እንደዚህ ነበር አይደል? ቸር መምህር ሆይ የተባለው የዚህ ባለቤት ማን ነው አለን? ክርስቶስ ነው ብለን ነበር አይደል ያለፍን? ክርስቶስ ነው። አዎ ክርስቶስ። እሺ እዚህ ጋር ክርስቶስ ነው ቸር የተባለው ወይስ ነገር የሚባለው ነው? ስለምን ስለ መልካም ነገር ለምን ትጠይቀኛለህ? መልካም ይሆናል ኢየሱስ ነው ሰውየው ስለ መልካም ነገር ነው የጠየቀው እዛኛው ላይ ወይስ ስለ ራሱ ነው ቸር ያለው? ራሱን ነው መልካም ያለው ወይስ ስለ መልካም ነገር ነው? ያልገባኝ የምር እውነት ያንተ ጥያቄ አልገባኝም። ምክንያቱ ለምን መሰለህ? እኔ 16 ላይ አንብብ አልከኛ። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ኦኬ ምን መልካም ነገር ላድርግ አለው። ላድርግ ነው ያለው። ላይክ ቡክ ይኸውልህ ላስረዳህ አንድ ጊዜ እሺ። ሉቃስ ላይም ተመሳሳይ ስለሆነ አንደኛ ሁለቱንም ላሳየው። ከአለቆችም አንዱ ቸር መምህር ሆይ አለው። ይኸው ቸር መምህር የተባለው እዚህ ጋር ማን ነው? ክርስቶስ። ክርስቶስ እሺ ክርስቶስ ቸር መምህር የዘላለም ሕይወት እንዳገኝ ምን ላድርግ ነው ያለው። ምን መልካም ነገር ሳይሆን ምን ላድርግ አለ። በቃ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ የተባለው ቸር ማን ነው? ክርስቶስ። ልብ አድርግ። እነሆም እዚህኛው ላይ ደግሞ አንድ ሰው ወደ እርሱ ቀርቦ መምህር ሆይ አለው። ቸር የሚለው እቺ መልካም የምትለዋ ከዚህ ጋር ወጥታ የት ገባች? እዚህ ውስጥ ገባች። አያት። መምህር ሆይ ያው ቸር መምህር ወይ ደግሞ መልካም መምህር ሆይ ጉድ ቲቸር የሚለው ቃል በእንግሊዝኛው ላይ ቸር መምህር ሆይ የሚለውን ኢየሱስን ትቶ መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ላድርግ አለው። አየው ወደዚህ ገብቷል ይሄ ነገር። አሁን ጥያቄው ኢየሱስን መልሱ ላይ ስትመለከት ቅድም መልካም ተብሎ ስለተጠራ ተቃውሟል። እዚህ ጋር ቀጥታ ተቃውሞ ውስጥ ነው የገባው። ምንድን ነው ያለው? ስለምን ቸር ትለኛለህ? አየው እኔን ለምን ቸር ትላለህ ነው ያለው። እዚህ ጋር ደግሞ ስትመጣ ምንድን ነው ያለው? እሱም ስለ መልካም ነገር ለምን ትጠይቀኛለህ ነው ያለው። አየው ምክንያቱም ተቀይሯል ባለቤቱ። እዚህ ጋር ይሄ ባለቤቱ ማን ሆኗል? መልካም ነገር ሆኗል። ከኢየሱስ ወጥቶ ወደ መልካም ነገር ገብቷል። እኔን አይደለም አሁን እዚህ ጋር እያለው እኔን ሳይሆን እዚህ ጋር ያለው ለምን ቸር ትለኛለህ እኔን ነው። ለምን ትለኛለህ? እዚህ ጋር ግን ስለ መልካም ነገር ለምን ትጠይቀኛለህ? አየው ከዛ ቀጠለና መልካም የሆነ አንድ ነው አለ። ወደ ሕይወት መግባት ብትወድ ትእዛዝን ጠብቃለሁ። ቁም ነገሩ ለምንድን ነው ይሄንን መለወጥ ያስፈለገው? ባለቤቱ ለምንድን ነው የተለወጠው? ለምን ምንድን ነው ምክንያቱ የተለወጠበት? ምክንያቱም እዚህ ጋር ስታይ አንድ የማርቆስ ዘገባ ላይ ኢየሱስን ቸር መምህር ብሎ ጠርቶታል። አንድ ራይት አምላክ ብቻ ቸር መሆኑን ነግሮታል ለሰውየው። ሁለት ቸር መምህርነቱን ተቃውሟል። ሶስት አየው
ስለዚህ እዚህ ጋር ስትመጣ ደግሞ የማቴዎስ ወንጌል ላይ ኢየሱስ ቸር መምህር ተብሏል። ኤክስ አያ አምላክ ብቻ ቸር መሆኑን ነግሮታል። ኤክስ አልነገረውም። ቸር መምህርነቱን ተቃውሟል። ኤክስ የለም። ስለዚህ ስለ መልካም ነገር ተጠይቋል። የተጠየቀው ስለ ሌላ ታሪክ ነው የተጠየቀው። የአረፍተ ነገሩ ባለቤት ተቀይሯል። አየው፣ አረፍተ ነገሩ ባለቤትነቱ ሌላ ታሪክ ሆኗል። በቃ ኢየሱስ አይደለም። ስለዚህ ምንድነው የተፈለገው ከተባለ ኢየሱስ እዚህ ጥቅስ ላይ አምላክ እንዳልሆነ በግልጽ ነበር የተናገረው። ምንድነው ያለው? መጀመሪያ ቸር መምህር ሆይ አለው ኢየሱስን መጥቶ ሰውየው የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። የዘላለም ሕይወት ወርስ ዘንድ። ከዛ ምን አለ እሱ ወዲያውኑ ስለምን ቸር ትለኛለህ አለው። እኔን ለምን እኔን ቸር ትለኛለህ? ኦፍ ኮርስ ብዙ ቸሮች አሉ። ብዙ ባይብል ላይ ብትሄድ በጣም ብዙ ቸር አለ። ግን በባህሪ ስለ ቸርነት ነው፣ የባህሪ ቸርነት ከአንዱ ከቴዎስ በቀር አለ ከአንዱ ከአምላክ በቀር ቸር ማንም የለም ማለት በቀር በሚለው እስር አድርጎታል። እንዲህ ሸምቀቆ አስገብቶ ማለት ነው። ከእርሱ በቀር አለ አየው ቸር ማንም የለም። እኔ አሁን ጥያቄ ማቴዎስ ለምንድን ነው የማርቆስን ባለቤት የማርቆስን ጽሑፍ ባለቤት ነገር ወደሚለው ቀይሮ የኢየሱስን የነበረውን ለምንድን ነው ነገር ወደሚለው ቀየረው? ምንድነው ምክንያቱ? ምንድነው ነው ጥያቄ። እንደዚህ አይነት አንድ ብቻ ነው ማቴዎስ በራሱ የራሱ የሆነ አመለካከት ላይክ ወንጌል አራቱም የተጻፉበት መንገድ የተለያየ አይደለማ። ሰውየው ስለ ነገር ነው የጠየቀው፣ ስለ ኢየሱስ ቸርነት ነው የጠየቀው። ኢየሱስን ነው ቸር ያለው ወይስ ነገር የሚለው ነው? አሁን ቸር መልካምነትን ነው የሚያመለክተው። ቸርና መልካም እኮ ኮንሴፕቱ አንድ ነው። አሁን እንደዛ ዲቴይል ሄደ የሆነ አሁን ትልቁ ነገር ለዛ ነው እኔ ምንም ልል አልችልም። መንፈስ ቅዱስ ይግለጽላችሁ። የምር እንደዛ ነው የምለው። ለምን መሰለህ ብራዳ ይመስበቃ ከመውረዱ በፊት አንድ ነገር ላሳየህ ብሎ ሁላችሁም እዚህ ጋር ምን ያህል መጽሐፉ እንደሚለውጡት ወላሂ አንድ ጥቅስ አሁን ፊልጵስዩስ ምዕራፍ 2 ባመጣው ላይ በትግርኛና በአማርኛ ላሳያችሁ በትልቁ አድርገን ነው። በእሱ አለ እኮ ቅድም በእግዚአብሔር መልክ ሲኖር ሳለ እኮ ማን ነው እሱ በባህሪው አምላክ ሆኖ ሳለ ነው እኮ ያለው አውተናል። ቆይ ላሳይ አንዴ ቆይ ላሳይ ምን ያህል ተሕሪፍ እንደሚያደርጉት መጽሐፉን ማለት ነው። በትልቁ አድርገኝ ይታያል ነው ያንተ አንዴ ትልቁ ላይ እኮ ነው። ቆይ አሚን የሐዲስ አጽንህ ነው ትልቁ ላይ አይደለም። ኦኬ ይታያል ብቻ ጽናህ አሚን አሚን እዚ ታዩሉ ንሱ በመልክ አምላክ ነሱ ነቲ ማዕረ አምላክ ምዃኑ ከም ምንዛዕ አይሮን አውዝን ታዩለ በመልክዕ ወደውለ ኦኬ እዚህ ጋር በመልክ ይላል። መጽሐፉ ላይ ምን ብለው ቀየሩት? ይብሮ መጽሐፉ ላይ የእትሙ መጽሐፉ ላይ አዲሱ እትም ላይ ንሱ በባህሪው አምላክ እንኳን ተሆነ እንደዛ ነው የሚለው ሪኻዩ አሚን አሁን አይ ቲንክ በተለያየ ጊዜ የተለያየ እትምቶች ሊኖሩ ይችላሉ። ከ1954 ጀምሮ 62 እንዳልኩት እኔ ሙስሊም እትም አይደለም። እዚህ ታዩለ ዘውቱ አርአያሁ ለእግዚአብሔር ግዕዝ ትኸልካ አይኸሊ ግዕዙ ለራሱ መልክዕ ነው። ግዕዙ ላይ በመልክዕ ይውለ ከዚ ዙ ኖርማል ህትሙ ዙ ፒዲኤፍ ለሐዝኹሞ ዙ ኖርማል ሃርድ ኮፒ ህትም ለምንታይ እዮም ለጨወሩሩ ለምንድነው ያጭበረብሩት? ለምንታይ ሌላ ጽሒፎም በባህሪ ለም ለምንታይ ጽሑፉ ለምንታይ ካያምጪሙ አው ግዕዝ የለኝ አው ግሪክ የለኝ አው ናቀ ቅድም እደ ክታብ የለኝ ወላ አውዝና ትግርኛ ዝለ የለኝ አውዝለ የለኝ በመልክዕ ይልን ለምንታዮም አውዚ በባህሪ ለም ነው ይጠሙ ለምንታይ እዚ ሕተቱ ባይዘው ሕተቱ ጠይቁ ኢየሱስ ክርስቶስ አምላክ ለማድረግ ይሄ ሁሉ ጥረት ምንድነው? አይመስለኝም። ማሄር ለምን መሰለኝ እኔ አንድ ነገር ልንገራችሁ
ክርስትና ኢስ ኦል አባውት ፖዚቲቪቲ። በቅንነት ነው ያመንኩት የተቀበልኩትን ጌታ የሚያድነኝ። ሰዎች ሚዝረብል ነገር ሊፈጥሩ ይችላሉ፣ ግን እሷን ነው ሰዎች አይደለም። አሜን ከእናንተም ጋር ዲስከስ ማድረግ ለዚህ ነው። እሺ አሜን። አንዴ ታይ ምን ልፈለኩ መሰለህ? ምን ልፈለኩ መሰለህ? አንተ ፖዚቲቭ አረዳድ ስላለህ ጥሩ የሆነ እይታ አለ ብዬ ስለማሰብ ሂደህ ቼክ አድርገው። መሬት ላይ የሌለውን ግዕዙ ላይ የሌለውን ግሪኩ ላይ የሌለውን ጽሑፍ ምዕመኑን እንደዚህ ብሎ መሸወድ ምን አመጣው?